በመሃል ከተማ ሳር ቤት አካባቢ 40% ዲስካውንት አድርጎ ቴምር ፕሮፐርቲ በድጋሚ ለደንበኞቹ አዲስ ሳይት ለሽያጭ ክፍት አድርጓል። ለሽያጭ ክፍት ያደረጉት ሳይት ላይ ያሉትን የካሬ አማራጭ ዋጋቸው እንዲሁ ከዚህ ቀደም የተገኘሁባቸውን ደግሞ ሳይቶች የደረሱበትን ፕሮግረስ ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም እንዴት ነህ? አለኝ መስገን እንዴት ናችሁ? እግዚአብሔር ይመስገን አሪፍ። አመሰግናለሁ በጣም እንግዲህ ሹክ ተብዬ ነው ሳር ቤት ላይ አዲስ ሳይት ወጥቷል ተብዬ ነው ለእናንተ የመጣሁት። ቴምር ቤተኛ ነኝ፣ ተመልካቾቼም እንደዛው። ግን አዲስ ነገር ባለ ቁጥር ብቅ ብዬ ለተመልካቾቼ መረጃውን አደርሳለሁ። ራስን ከማስተዋወቅ ጀምርልኝ እስቲ። መልካም እሺ፣ አመሰግናለሁ። ዳዊት እባላለሁ፣ የቴምር ሴልስ ኮንሰልታንት ነኝ። ቴምር ላይ ብዙ ሳይቶች አንቺም እንደምታውቂው ብዙ ሳይቶች ሪሊዝ አድርገናል። ከነዛ መካከል አሁን ደግሞ ለበዓል ሳር ቤት ላይ ወደ አፍሪካ ህብረት አካባቢ ወደ ብሉ ኔስት ሆቴል ፊት ለፊት ላይ የመኖሪያ ቤቶችን ለሽያጭ አቅርበናል በልዩ ቅናሽ። አንቺ እንደሰማሽ ሹክ እንዳለሽ ማለት ነው። እኔም እንግዲህ እሱን ሰምቼ ነው የመጣሁት። ብዙ ሳይት አለው ቴምር፣ ግን ዛሬ ከሳር ቤት እንድትጀምርልኝ ነው የምፈልገው። እሱም አዲስ ስለሆነ እንዲሁም ቅናሽ አለው የሚባል ነገርም ስለሰማሁኝ እስቲ ስለ ሳር ቤቱ ሳይት ንገረኝ። ሳር ቤት የቱ ጋር አካባቢ ነው የሚገኘው? ከሎኬሽኑን ጀምርና ስለ ህንጻውም በተወሰነ ትነግረኛለህ። እሺ፣ አጠር አድርጌ ለመግባት ስሞክር ሳር ቤት ላይ እንደምታውቁት ያው ብዙ ኤምባሲዎች የሚበዙበት አካባቢ ነው። ለኢንቨስትመንት ምቹ የሚሆን ቦታ ነው። ከሴኩሪቲም በጣም ጥሩ የሚባል ቦታ ነው እና እነዚህ እንዳለ ሆኖ አሁን ላይ ቴምር ያው እንደምታውቂው በደንብ እየሰራ ከሚገኙ ድርጅቶች መካከል አንዱ ነው። ሳር ቤት አደባባይ ወይም ደግሞ ወደ ልደታ ጸበል በሚወስደው ብሉ ኔስት ሆቴል ፊት ለፊት ላይ የመኖሪያ ቤቶችን ከባለ 2 መኝታ እስከ ባለ 3 መኝታ ድረስ ይዞልን መጥቷል። እዛ ሳር ቤት የማይታመን ልዩ ቅናሽ አድርገን ይዘን የወጣ ነው። ምንድነው አጠቃላይ በካሬ 107,000 ነው እየሸጥን ያለ ነው። ኦኬ፣ የሁሉም ተመሳሳይ ማለት ነው። ከባለ 1 እስከ ባለ 3 ያሉት ከባለ 2 እስከ ባለ ከባለ 2 ጀምሮ ነው ያለው። ከባለ 2 እስከ ባለ 3 መኝታ ነው። እነዚህ ላይ ብዙ የካሬ አማራጮች ይዘን ነው የመጣ ነው። እንዲሁም አከፋፈል ላይ በካሬ 107,000 ነው። ሁለት አይነት አከፋፈል ነው ለጊዜው ይዘን የመጣ ነው። 10% ከፍሎ ለሚጀምር ወይም ደግሞ በኢንስቶልመንት ቀስ እያሉ መክፈል ለሚፈልጉ በ10% በካሬ 107,000 ብር ይዘን መተናል። እንዲሁም ደግሞ በአንዴ 40%ቱን ቅናሽ ማግኘት የሚፈልጉ ደግሞ 60%ቱን ከከፈሉ በካሬ 64,200 ብር ይዘን መተናል ማለት ነው። ምን ማለት ነው? አጠር አድርገን ለምሳሌ ሂሳቡን ብንሰራው ባለ 2 መኝታ ብለን እናስብ። ትንሿን ካሬ ብለን ብናስብ ስንት ካሬ ናት ትንሿ ካሬ? ባለ 2 መኝታ 88 ካሬ ነው። 88 ካሬውን ብናስብ ለምሳሌ አጠቃላይ 88 ካሬው ወደ 5.8 አካባቢ ይመጣል። 5.6 አካባቢ ይመጣል ማለት ነው። 5,600,000 ብር ማለት ነው። ይሄ በጣም ሳር ቤት ላይ የማይገኝ ነው። ምክንያቱም በዶላር ነው ልታከራይ የምትፈልግ የምታከራይው። ልሽጥም ብትይ ሪተርን ኦን ኢንቨስትመንት አሪፍ ነው የሚሆነው። እንዲሁም ደግሞ ባለ 3 መኝታ ብለን ብናስብ ደግሞ 107 ካሬ አለ። 107 ካሬ አጠቃላይ ዋጋው ወደ 6,800,000 ብር አካባቢ ነው ቶታል። ይሄ ሌላው ጋር አድቫንስ ፔመንት ነው። እኛ ጋር ግን ቶታሊ ሙሉ ክፍያው በ6.8 ባለ 3 መኝታ መግዛት ይችላሉ ደንበኞችሽ። እንዲሁም ደግሞ በ5.6 ደግሞ ባለ 2 መኝታ ውቢቷ ሳር ቤት ላይ የቤት ባለቤት መሆን ይችላሉ ማለት ነው። መልካም። ቅናሹ ምን ላይ ነው ታዲያ? ቅናሹ ምንድነው? በካሬ 107,000 ብር ሆኖ ስናሰላው ለምሳሌ 88 ካሬዋን ብናሰላት 88,000 ካሬዋን በ107,000 ስናበዛው ወደ 9,416,000 ብር ነው አጠቃላይ። ከዚህ ላይ 40% ስንቀንስ ስንት ይመጣል? 5.6። 9 ሚሊዮን የነበረው 5.6 እየተሸጠ ነው ማለት ነው። የነበረው 5.6 እየተሸጠ ነው እስከ መቼ ይቆያል? በ4 ሚሊዮን አካባቢ ልዩ ቅናሽ አድርገናል ማለት ነው። እቺ የምትቆየው ለተወሰነች ጊዜ ነው። የወጣውም ኦፈር በዓልን አስመልክቶ ስለሆነ አዲስ ሳይት ሪሊዝም ከማድረግ አንጻር ስለሆነ ፕሮሞሽናል ፕራይስ ነው። ያን ያህል ብዙ ስቶክ የለንም። ያወጣናቸው ሊሚትድ ናቸው።
እነዚህን ስቶኮች ጀባ ብታያቸው አይ ለመኖር ብቻ ሳይሆን ለትርፍም ይመቻል። ይሄን ያህል ቅናሽ ያለው ቤት ላይ ኢንቨስት ማድረግ 4 ሚሊዮን ማለት ቀልድ አይደለም። እናንተ ሳይቶች ላይ አንዳንዱ ሳይቶቻችሁ ላይ ቤት ይገዛል ይመስለኛል። ወደ ፒያሳ አካባቢ በጣም በተመጣጣኝ ዋጋ ቤቶች ስላሉ ከዚህ በፊትም ስላየው ማለት ነው። ልክ ነው። ያው ቤተኛ እንደመሆንሽ መጠን ምንድነው ፒያሳ ላይ አሁን አንስተሽዋል። እንደውም በብቸኝነት ፒያሳን ተቆጣጥሮ የሱቅ ባለቤቶች እያደረገ ያለው ቴምር ሽያጭ ላይ ነው። ስቲል አሁን ለመጨረሻ ጊዜ የወጣው የንግዱ ሱቅ አድዋ 00 ፊት ለፊት ወደ አገር ፍቅር መውረጃ ጋር የሚገኘው ነው። 4000 ካሬ ላይ ነው ያረፈው። G+5 ነው። ቤዝመንት አለው። እንዲሁም መጨረሻው ላይ ቴራዝ አለው። እነዚህ ላይ ከግራውንድ እስከ 5ኛ ድረስ በልዩ ቅናሽ አውጥተን እየሸጥን እንገኛለን። ከ3 ሚሊዮን 900 ሺህ ብር ጀምሮ ማለት ነው። አጠቃላይ ክፍያ ቅድመ ክፍያ አይደለም። መሀል ፒያሳ ላይ አጠቃላይ ክፍያው ነው 3 ነጥብ ስንት አልከኝ? 3 ሚሊዮን 900 ሺህ ብር አጠቃላይ ክፍያው ነው። ቅድመ ክፍያው ደግሞ በ900 ሺህ ብር ማለት ነው። የተቀረው እንዴት ነው የምትከፊው? እስቲ ያው ሪል ስቴት ላይ ያለውን ነገር ትረስት ያን ያህል ብዙ እንትን እያለ ስለመጣ ከዛ አንፃር እኛ በራሳችን ብር እንሰራና ከዛ ነው እናንተ የምትከፍሉት። የግንባታውን ሂደት ተከትላችሁ ነው የምትከፍሉት ማለት ነው። አንደኛ አቅሙንም ማሳየት ስለሚፈልግ ነው። ሁለተኛም ደግሞ ያለውን ሰፖርትም ለማድረግ ስለሚፈልግ ከዛ አንፃር ነው። መልካም። ያከፋፈል ሂደት ውስጥ በተለይም አዲሱ ሳይት ላይ 40% ቅናሽ ያለው ላይ ነው እኔ እንትን ያልኩትና ያከፋፈል ሂደቱ በኢትዮጵያ ብር ነው የሚገዙት ወይስ በዶላር ነው እየከፈሉስ የሚሄዱት? ከጊዜ በኋላ ግንባታውን እያዩ ነው ወይስ ደግሞ በወርና በወቅት ተቀምጦላቸው ነው? መልካም። አሁን እዚች ጋር ቅድም እናንስተናል ዲስካውንት 40% ብለናል። አሁን ቅድሚያ 10% ከፍሎ ለሚገዙት ሁለት አይነት ፔመንት ስኬጁል ነው ብዬሻለሁ። ቅድሚያ 10% ከፍሎ ለሚገዙት 10%ቷ ስንት ነች? ለምሳሌ ባለ 2 መኝታው ከሆነ 900 ሺህ ብር አካባቢ ነው። 9 ሚሊዮን ብለን ስለነበረ ማለት ነው። ስለዚህ እሷን 10% እየከፈሉ የተቀረውን 90% እንዴት ነው የሚከፍሉት? የግንባታውን ፕሮግረስ እያዩ ለምሳሌ ፋውንዴሽን ሲያልቅ፣ አንደኛ ፍሎር ሲደርስ፣ 3ኛ ፍሎር ሲደርስ፣ 5ኛ ፍሎር ሲደርስ የሚታይ ነገር ቪዥዋላይዝ እያደረጉ እነሱ እየሰሩ ነው የሚከፍሉት። ካልተገነባ አይከፍሉም ማለት ነው። እነዚህ ላይ አሁን ሜን በደንብ የሚያገኙት አድቫንቴጅ ከኛ ሲገዙ ለሁሉም ሳይቶቻችን አንደኛ ግንባታውን ሂደት ተከትለው ነው የሚከፍሉት። ሁለተኛ የግንባታ ሂደት ላይ የሚያጋጥሙ የማቴሪያል ኮስቶች መጨመር መቀነስ አለ። ብዙ ጊዜ የግንባታን ኮስት ከፍም ዝቅ ሊያደርጉ የሚችሉት እንትኖች 4 ናቸው። ለምሳሌ ሲሚንቶ አለ፣ ፌሮ አለ፣ ነዳጅ አለ፣ እንዲሁም ደግሞ ዶላር አለ። በእነዚህ ውስጥ ነው ፕራይስ ሴት የሚደረገው። ስለዚህ የነዚህ ከፍና ዝቅ ማለቱ ምንም እነሱን አይመለከትም። ዲል ያደረጉት በ5 ሚሊዮን ከሆነ ያቺን 5 ሚሊዮን ነው የሚከፍሉት። ዲል ያደረጉት በ10 ሚሊዮን ከሆነ ያቺን 10 ሚሊዮን ብር ያለምንም ተጨማሪ ክፍያ ይከፍላሉ ማለት ነው። ሌላው ከእንትን አንጻር ብናይ ደግሞ ሌላ 3ኛ አድቫንቴጅ የሚያገኙት ምንድነው? ውሉ በኢትዮጵያ ብር ነው። በኢትዮጵያ ብር ነው ስንል ምንም አይነት የዶላር ንክኪ የለውም። ቶታሊ ሃውስ ቫሊዩን ስናስቀምጥ በኢትዮጵያ ብር ነው የምናስቀምጠው። 10 ሚሊዮን ከሆነ 10 ሚሊዮን እንደሌላው 50 ሺህ ዶላር or 100 ሺህ ዶላር ብለን አይደለም የምናስቀምጠው። ስለዚህ በዛ መሆኑ በዶላር ቢቀመጥ በዛው በታይም ባለው ሬንጅ አይደለ የሚባዛው። ዶላሩ በጨመረ ቁጥር በዛው ልክ ዋጋውም እየጨመረባቸው ይሄዳል። ኤግዛክትሊ። ስለዚህ ያ እንዳይሆን ቶታሊ በብር ነው የምናስቀምጠው። 3ኛ ደግሞ የአገነባብ ላይ ከዲሊያንስ አንጻር ብዙ ጊዜ አሁን ሪል ስቴት ሲባል ሌት ያደርጋል ይባላል እና ከዛ አንጻር ቴምር ምን ይዞ መጥቷል? እህት ኩባንያዎች አሉት። የእያንዳንዱ ሳይት በራሱ ኮንስትራክሽን አውትሶርስ አናደርግም። በራሱ ኮንስትራክሽን ካምፓኒ ነው ቢውልድ የሚያደርገው። ቴምር ፕሮፐርቲ ስለሆነ በስሩ ፊልተማ፣ ሰከን፣ ቡራት፣ ኒውሮድ የሚባሉ እነዚህ ኮንስትራክሽን ድርጅቶች አሉት። በራሳቸው ስር ነው። ሌላው ለእያንዳንዱ ሳይት የየራሱ አካውንት አለው። ይሄ ምን ነው የሚያሳየው? ኦፕን ትራንስፓረንሲ ነው። ጀስት አንድ ሰው የገዛ ሰው ምን ያህል እዛ ሳይት ላይ ተሸጠ፣ ምን ያህል ብር ወጪ ወጣ፣ ምን ያህል ገቢ ገባ የሚለውን ኢዝሊ አይደለም መንግስት እናንተ መቆጣጠር ትችላላችሁ ማለት ነው። ይሄ ዲሊያንስ እንዳይኖር የሚያደርገው ነገር ነው። በተጨማሪ ደግሞ ሲንግል አፓርትመንት መገንባታችን ያን ያህል የማስረከቢያ ታይማችንን ረጅም እንዳይሆን ያደርገዋል። ለምን በምን ያህል ጊዜ ታቀደ? አሁን የሳር ቤቱ በ2 ዓመት ከ6 ወር እስከ 3 ዓመት ነው። በሰፊው በ3 ዓመት ውስጥ ነው የምናስረክበው። በ3 ዓመት ውስጥ ስናስረክብ
ሙሉ ጥንቅቅ አድርገን ነው የምናስረክበው። ከዚህ በፊት የነበሩትንም ሳይቶቻችንን አይተሻቸዋል። ሳር ቤት ላይ ለምሳሌ ከዚህ በፊት መተሽ ነበረ የነበረውን ፕሮግረስ ታስታውሻለሽ? አሁን በ7 ወር በ8 ወር ውስጥ የደረሰበት ኦልሞስት 10ኛ ፍሎር ላይ ደርሷል። ያኔ ስትመጪ ግራውንድ ላይ አካባቢ ነበር፣ አንደኛ ላይ ግራውንድ ላይ። አሁን በ6 ወር በ7 ወር ውስጥ ኦልሞስት 10ኛ ፍሎር ላይ ደርሷል። በዛ ላይ የግንባታው ኳሊቲ ደግሞ በደንብ ደረጃውን የጠበቀ ነው። አዲስ ሳይት ላይ ከባለ 2 መኝታ ጀምሮ ነው ያልከኝ። ካሬያቸውን ባለ 2 ለፈለገ ባለ ስንት ካሬ አማራጭ አለ? ባለ 3 ለፈለገም ደግሞ ባለ ስንት የካሬ አማራጭ አለ? የካሬ ዋጋው ተመሳሳይ ነው ብለኸኛል። በ107 ሺህ ብር ይመስለኛል የሚያሰሉት። ከዛም ደግሞ ዲስካውንት አለው 40%። ስለዚህ የካሬ አማራጮቹን እንይ እስቲ። እሺ፣ የካሬ አማራጮቹ ላይ ስናይ ሰፋ አድርገን ነው ይዘን የመጣ ነው ብዬሻለሁ። ለምሳሌ ባለ 2 መኝታ 88 ካሬ፣ 90 ካሬ፣ 94 ካሬ ድረስ ባለ 2 መኝታ ይዘን መተናል ማለት ነው። ወደ ባለ 3ቱ ደግሞ ስንሄድ ከ108 ካሬ እንጀምራለን። 108፣ 112፣ 130 ካሬ ድረስ የካሬ አማራጮች አሉ። ቆንጆ እይታ ያላቸው የመሀል ከተማን እይታ በደንብ የሚያዩ የአፍሪካ ህብረትን ስብሰባ ከላይ ሆኖ ማየት የሚያስችል ማለት ነው። እና ያው ኤሪያው በጣም ቆንጆ ቦታ እንደሆነ ነግረኸኛል ቅድምም። ዛሬ እኔ እንግዲህ 40% ዲስካውንቱ ትንሽ ቀልቤን ወሰድ አድርጎት የሳር ቤቱ ላይ ፎከስ አረኩኝ እንጂ ቴምር ፕሮፐርቲ የተለያየ ቦታ ላይ ሳይቶች አሉት። እስቲ ከዚህ ቀደምም የገነባቸውና አሁን ላይም ለሽያጭ ክፍት ያደረጋቸው ሳይቶች የት አካባቢ ይገኛሉ? መልካም። ያው ቀጥታ እኔም ወደ ሳር ቤቱ ገባን እና እንዲያው አጠር አድርጌ ለመንገድ ያህል ቴምር ከተመሰረተ ወደ 7 ዓመት ሆኖታል። ወደ 8 ፕሮጀክቶችን አስረክቧል። አሁን በዚህ ዓመት መጨረሻ ደግሞ ወደ 4 ፕሮጀክቶችን ያስረክባል። አሁን ላይ የተሰሩ ያሉ ደግሞ አክቲቭ ፕሮጀክቶች ደግሞ ወደ 8 ናቸው። ለምሳሌ አንደኛ ያነሳ ነው የሳር ቤቱን አንስተናል። ወደ ፒያሳ ላይ ንግድ ሱቁን አንስተናል። አድዋ 00 ፊት ለፊት ወደ ሀገር ፍቅር አካባቢ ያለው ከ900 ሺህ ብር ቅድመ ክፍያ ጀምሮ አጠቃላይ ክፍያው 3.9። ሁለተኛ ሊሴ እዛው ፒያሳ ላይ ስራቸውን እዛ ፒያሳ አድርገው መኖሪያቸውን ደግሞ ሊሴ ገብረ ማርያም ትምህርት ቤት ላይ ወይም ቴዎድሮስ አደባባይ ጋር ማድረግ የሚችሉበት ጋር እዛ ላይ ከባለ 1 መኝታ እንደውም ባለ 1 ሳር ቤቱ ላይ የለም፣ ለመሀል ከተማ ቀረብ በሚል ሊሴ ላይ ያለ ከባለ 1 ጀምሮ እስከ ባለ 3 መኝታ ድረስ ሊሴ ላይ ያለን ከ66 ካሬ ጀምሮ እስከ 142 ካሬ ድረስ አለ። ብዙ የካሬ አማራጮች አሉት። እሱ ላይ ቅድመ ክፍያው እሱ ላይም 10% ጀምሮ ነው። የተቀረውን 90% በ18 ዙር ቀስ እያሉ ከወለድ ነፃ፣ ምንም አይነት ወለድ የለም። ያው ቴምርንም እንደምታውቂው ብዙ የካሬ አማራጮች አሉ ብዬሻለሁ። እይታቸውም ወደ ፍሬንድሺፕ ፓርክ የሚያያለ፣ ወደ ቤተ መንግስት የሚያያለ፣ ወደ ሊሴ ገብረ ማርያም ትምህርት ቤት የሚያያለ፣ አዲሱን ኮሪደር በደንብ የሚያሳይ ማለት በደንብ የሚያሳያሉ። ለኢንቨስትመንት የሚሆኑ ናቸው። ቢያከራዩ እዛው አካባቢ በደንብ ዲፕሎማቲክ ኤሪያ ስለሆነ ፍሬንድሺፕ ፓርክ የሚመጡ ፎሬኖች አሉ። ስለዚህ እነሱን እንደ ገስት ሃውስም አድርጎ በደንብ መስራት የሚችልበት ኤሪያ ነው። እዛ ላይም መግዛት ይችላሉ። ሌላው ወደ 3ኛው ስንሄድ ደግሞ በተለምዶ ሶማሌ ተራ ወይም ተክለ ሃይማኖት ሆስፒታል ፊት ለፊት የምንለው ወይም አሊያንስ ኦፍ ፍራንሲስ የሚባለው አካባቢ ላይ ባለ 3 መኝታ ይዘን መተናል። ፕሮግረሱ ከፍ እያለ ነው። ወደ 5ኛ 4ኛ ላይ ደርሷል። እዛ ላይ ባለ 3 መኝታ ናቸው። ቅድመ ክፍያው 10% ነው። የተቀረውን ቀስ እያሉ ነው የሚከፍሉት። እዛ ላይም ለበዓል የወጣ ሊሴ ላይ 25% አለ። እዚህ ተክለ ሃይማኖት ሆስፒታል ወይም ደግሞ አሊያንስ ኦፍ ፍራንሲስ ላይ ደግሞ ወደ 35% ልዩ ቅናሽ አለው። ይሄም ለተወሰነ ቀናት የሚቆዩ ናቸው። እንደገና ወደ ጋርመንት አካባቢ ያለን ሀይሌ ጋርመንት አፍሪካን ሲዲሲ ፊት ለፊት ነው። እዛ ላይም ባለ 3 መኝታ ናቸው። እዛ ላይም ልዩ ቅናሽ አለው። እንዲሁም ደግሞ አያት ላይ ወደዛ ስንሄድ ደግሞ አሁን ዋና ከተማ ኦልሞስት እየሆነች ያለችው አያት ላይ ደግሞ ዋና አደባባዩ ደራርቱ አደባባይ ፊት ለፊት ላይ ግንባታው አልቋል። ኦልሬዲ የቀለም ስራና የፓርቲሽን ስራ እየተሰራ ያለበት አለ። እሱ ላይ በ3 አይነት አከፋፈል ይዘን መተናል። 35% ልዩ ቅናሽ አለው። እንዲሁም በረጅም ዓመት በ3 ዓመት ውስጥ ከፍለው መጨረስ የሚችሉትም የአከፋፈል ሂደት ያለው አለ። በአንዴ መክፈል የሚችሉት አለ። እዛ ላይ በካሬ 105,000 ነው። በአንዴ ከከፈሉ ደግሞ እስከ 69,000 ብር በካሬ ድረስ አድርገን ይዘን መተናል። ከዛው ከፍ ስንል ደግሞ አያት ሎሚያድ ሱፐር ማርኬት አካባቢ ጋር ደግሞ በጂ+10 ነው። አሁን 4ኛ ፍሎር ላይ ደርሷል። ቅድመ ክፍያው 10% ነው። በ1 ዓመት ከምናምን በሰፊው በ2 ዓመት ውስጥ የሚረከቡት ነው። እሱ ላይ
በካሬ 95000 ነው። 35% ቅናሽ አለው። በካሬ 61000 ማለት ነው። ሌላው ደግሞ ወደ መቅዶኒያን ያው ቀረብ ስንል ደግሞ አያት ፈረስ ቤት አካባቢ ላይ ደግሞ ከባለ 2 መኝታ ወይም ከ87 ካሬ ጀምሮ እስከ 121 ካሬ ድረስ አለን። እነዚህ ላይ ብዙ የካሬ አማራጮች አሉት። ግንባታው ከፍ ያለ ነው። አከፋፈሉ 2 አይነት ነው። 10% ከፍሎ መጀመር ይችላል። በካሬ 88000 ነው። በአንዴ 100% መክፈል የሚችል ከሆነ ደግሞ በካሬ 57000 ነው። ማለት 35% ልዩ ቅናሽ አለው ማለት ነው። እና ለበዓል ሁሉንም የቤት ባለቤት እንዲሆኑ እያደረግን ነው ማለት ነው። በፈለጉት የአዲስ አበባ አካባቢዎች፣ ምክንያቱም የጠቀስክልኝ ሳይቶች በርካታ አካባቢዎች ናቸው። ከጥግ እስከ ጥግ ድረስ የተለያዩ አካባቢዎች ላይ መኖር ለሚፈልጉ ተመልካቾቼ ቤት ለመግዛት ሀሳብ ካላቸው ወደ እናንተ ብቅ ብለው ቢማከሩ ብዙ አማራጭ አለ ብዬ አምናለሁ። በተለይም ደግሞ በዓል አድርጋችሁልናል በደንብ ሳይቶቻችሁ ላይ የተለያየ ሳይቶቻችሁ ላይ ነው ዲስካውንት የተደረገው፣ የሳር ቤቱ ላይ ብቻ አይደለም። ስለዚህ እንግዲህ ለመግዛት ለሚፈልጉ ተመልካቾቼ አገር ውስጥም ከሀገር ውጭም ያሉ ናቸውና በተለይም ከሀገር ውጭ ያሉ በአካል መጥተው ሳይቱን መጎብኘት ከእናንተ ጋር መዋዋል ካልቻሉ ባሉበት ሆኖ ግዢ መፈጸም ይችላሉ። በትክክል እሱ ላይ እኛም ያዘጋጀነው እንትን አለ። ሙሉ ኦንላይን የሚሰራ ስራ አለ። በቪዲዮ ሁሉን ነገር እናሳያቸዋለን። ተወካይም ካላቸው በተወካያቸው አማካኝነት ሙሉን ያለምንም ቢሮክራሲ ማንዛዛት ወዲያው እንዲጨርሱ ማድረግ እንችላለን። እንዲሁም ደግሞ በዲኤችኤል ሙሉ ውሉን ልከን ፈርመው ሙሉ እጃቸው ላይ የቤት ባለቤት የሚሆኑበትን ሰነድ መያዝ የሚያስችላቸውን ፕሮሰስ አመቻችተን ኦልሬዲ ስራውን ጀምረን እየሰራንበት እንገኛለን። ያው ሀገራችሁ ለናፈቃችሁ እና የቤት ባለቤት ሁኑ ነው የምለው። መልካም። እኛም እንግዲህ ከሀገር ውጭም ሀገር ውስጥም ላሉ ተመልካቾቻችን አደራ ላለው ስልካችሁን ከዚህ ቪዲዮ ስራ አስቀምጣለሁ። ከሀገር ውጭ ላሉ ባሉበት ሳይቱን በቪዲዮ ቻት አስጎብኝታችሁ የመረጡት ቤት እንዲገዙ፣ አገር ውስጥ ላሉም ደግሞ በአካል መጥተው ሳይቱን እናንተ ልክ እንደኔ ሆናችሁ አስጎብኝታችሁ ቤቱን በተለይም እዚህ ሳር ቤት ያለውን 40% ቅናሽ ቀልድ አይደለም እና ቶሎ በዚህ አጭር ጊዜ ውስጥ ተጠቅመው የቤት ባለቤት እንዲሆኑ መልክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። በመጨረሻ ማለት የምትፈልገው ነገር ካለ? ግን እነሱ ብቻ ሳይሆን የሚገዙት ዛሬ አንቺም ገዝተሽ ነው የምትሄጂው። አትሊስት ሱቋን ይዘሽ መሄድ የሚያስችልሽን ዶክመንቶች ፕሮሰሱን እናመቻችልሻለን። ሳይቱን ዞር ዞር ብለሽ እንድታየው የስራ ባልደረባይ እንጋብዝልሻለሁ። ዲቴል ኢዩና አይዊሽ ከኛ ጋር ቤተሰባዊ ነገር እንሆናለን ብዬ አስባለሁ። ደስ ይለኛል። እንደሰጣችሁኝ ኦፈር እወስናለሁ። በጣም አመሰግናለሁ ጊዜህንም ስለሰጠኸኝ። ስልካችሁን ከዚህ ቪዲዮ ስራ አስቀምጣለሁ። ለማንኛውም መረጃ ወደ እናንተ እንዲደውሉ መልእክቴ ነው። መልካም ስራ፣ መልካም ገበያም ይሁንልህ።